ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስማ በወልድ መንፈስ ቅዱስ አህዱ አምላክ አማስሩ ወሰቡ ለነሐሴ በዛቲ ዕለት ኮነ ሰማዕተ ቅዱስ አንጣዎስ ለአሞራዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ አንጣዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር፣ ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸውን ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊው ቅዱስ ቴዎድሮስ ቤተ ክርስቲያን ውስጥ ገብቶም ዕቃዎችን ማቃጠል ጀመረ። መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቡናው ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። አንጣሴዎስም ኤልያስ ወደሚባል ጳጳስ ሂዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውሃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዎስም ተጠመቀ። ከእርሱም ጋር ከይሁድና ከአረሚ 10,798 ያህል ሰዎች ተጠመቁ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበሉ። ቅዱስ እንጣዎስም እንዲህ አለን ነው። ይህን እያደነቅሁ ሳለ በእንቅልፌ ሕልምን አየው። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሰዊያውም ያቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀሁ። በመሰዊያውም ውስጥ ነጭ በግን አየሁ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ በጽዋው ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበልኩ ጊዜ ሥጋው ንጹሕ ኅብስት ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደ ጸና አይቶ ጥርሶቹን እስኪበተኑ አፉን በበሎታ እንዲመቱ ታዘዘ። አፉንም ደምን ተመላ። ከዚህም በኋላ እህል ውሃን ሳይሰጡ በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝፍት ከስብ ጋር ባፈሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮቹም ከእሳት ውስጥ ቆሞ ሲጸልይ አገኙት። እሳቱም አልነካውም። ወደ ንጉሥም ወሰዱት። ንጉሡም የሥራይን ኃይል መቼ ተማርክ አለው። ቅዱስ እንጣዎስም ንጉሡን እንዲህ አለው፣ ሥራይንስ አላውቅም፣ ነገር ግን ክብር ይግባውና በጌታዬ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሡም ቁጣን ተመልቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ። ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋዬ በሰላም ና። ጸሎቱንም በፈጸመ ጊዜ ራሱን ቆረጡት። ምስክርነቱንም ፈጸመ። ከስጋውም ቁጥር የሌላቸው ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለእንጣዎስ ለሃይማኖቱ ዛጽደላ እምነ ኦርያር ወስነ እብላ ከመይት ተሃጎል ነብሱ እግዚአብሔር ሰው ተሳሃላ በሐፀ ጻድ ቀዲሙ አቁሰላ ወጠለ ምሷ ካይ በውእቱ አጥለላ። ዳግመኛም በዚህች ቀን የእንጣዎስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱም መወለድም በፊት 3 ሴቶች ልጆችን ወልደው ነበር። ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይንና የሐዲስ መጻሕፍትንም ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች የሆኑ ዘንድ መረጡ። ወላጆቻቸውም
ከእርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርም በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነው ጊዜ አባቱ አውሎ ወደሚባል አገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለአንበሶቹም ሁሉ ተቆጣጣሪ ለእንስሶቹም ሁሉ ተቆጣጣሪ አደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበረ። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችም በሰማዕትነት ሞቱ። በዚያንም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሄዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ይሂድ አለው። በሄዱም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃየው አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግሥቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት። እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችህም በመለየትህ አትዘን አለው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶቹንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው። ምስክርነቱንም ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይንም በእሳት አግለው በሆዱ ላይ አኖሩ። ዓይኖቹንም አቅንቶ ክብር ይግባውና ወደ ጌታችን ክርስቶስ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ወይ ከዚህ መከራ እርዳኝ አጽናኝም። ያን ጊዜም ያለምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥ አስጠቅልሎ በባሕር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው። የረከሱ አማልክቶችንም ረገመ። ከዚህም በኋላ ፈርማ ወደሚባል አገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱንም ቆረጠው። ዓይኖቹንና ቅንድቦቹንም አወጣ። በመንኮራኩርም ውስጥ አኬዱት። በመጋዝም መገዙት። ሕዋሳቱ ሁሉ ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔርን መልአክ ሱሪያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነትን አክሊል ተቀበለ። ከግምኑዲ ሀገር የሆኑ አብርሃምና ዮሐንስም ከእርሱ ጋር ሰማዕትነት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕትና በባልንጀሮቹ ጸሎት ይማረን ለዘላለሙ። ሰላም ለያዕቆብ ጸዋሬ ጥበብ እምንእሱ ከመተምህረ በምድረ አቡሱ ወእብነ ርሱነ ዘአንበሩ በዲበ ከርሱ ሰላም ለዮሐንስ ወለአብርሃም ዋርሱ እለ ምስሌው ህቡረ መዓለም ፈለሱ። በዚችም ቀን የቁስጥንጥንያ ሊቀ ጳጳሳት የእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። በዚችም ቀን የዲያቆን እንድራኒቆስ መታሰቢያው ነው። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን። አቅረብኩ ማይሌተ አዘኪርያ ይላፈምን ለተጸምዱ ከዘልፈለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግላ ዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማሐረነ ኢየሱስ ተአምሪሁ ለብፁዕ ወለቅዱስ እስጢፋኖስ ቀዳሜ ሰማዕት ለዘይተአመኑ በትንብልናሁ መፍጠኒት ገባሬ ተአምር ወኃይል በኃይል አምላኩ ኄር እግዚአብሔር ዘገብረ ሰማየ ወምድረ ወበኩሉ ዘውስቴቶሙ ጸሎቱ ወበረከቶሙ ያሉ ምስለ አግብርቲው ፍቁራን ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለም በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ
ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይና ምድርን በውስጡም ያሉትንም ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገውን ድንቅ ተአምር ተመልከቱ። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመን በማይታወቅ ጫፎቹ በፀሐይና በነፋስ በወጀቦችም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘመን ብሎ ነበር። ስለዚህም ካህናቱና ምእመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ነውና ይህንን ታላቅ ዛፍ በዚህ የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ እንጂ ሲሉ መከሯቸው። ከዚህም በኋላ ካህናቱና ምእመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያኑ ቅጽር ቢገቡ ያ ታላቅ ዛፍ ማንም ማን ሳይነካው ወደ ኋላ ወድቆ አገኙት። ካህናቱና ምእመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠፈር ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ታላቅ ተአምር የተገለጸለት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ቤተ ክርስቲያን ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችንን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድእ ነቢይ ኤልሳ ስራን በዚህ ታላቅ ዛፍ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳር ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእሲ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩ ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሲ እግዚአብሔር ነቢይ ኤልሳ ኖ ምሳርህን ውሰድ አለው። ከደቀ ነቢያት አንዱ የሆነውን ባለምሳሩን እጁን ዘርግቶ ምሳሩን ወሰደ። ከዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ። ተአምርና የጌታችን የመድኃኒታችን የኢየሱስ ክርስቶስ የእውነትን ቃልንም በመስበክ የቅዱሳን ሐዋርያትንም አሰረ። ትምህርትንም ተከተለ። የዚህች የቅድስት ሀገር ካህናትና ምእመናን በታላቁ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደ የቤታቸውም በፍጹም ደስታና በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ አይለየን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንም ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ወደ ማን መቅረብ ይሻላል? ወደ ማን መቅረብ ይሻላል? ወደ ማን መጠጋት ይሻላል? ወዳጆች ከሚያልፈው ነገር ሁሉ ተለይቶ ወደማያልፈው ወደ ማን መቅረብ ይሻላል? እግዚአብሔር ወደ ራሱ ሁላችንንም ያቅርበን። በዚህ በመዝሙረ ዳዊት መዝሙር 73 ከቁጥር 28 ላይ ሊተሰ ተልዮ እግዚአብሔር ይይሰኒ፣ ለኔ ወደ እግዚአብሔር መቅረብ ይሻላል። ዳዊት ሁላችን እንደምናውቀው በተለይ በዚህ በጾም ጊዜ ከምናስባቸው አባቶች፣ ከምናስባቸው ነቢያቶች፣ ከምናስባቸው ድንቅ የሆኑ ቤተ ክርስቲያንን ከመሩ ካገለገሉ አባቶቻችን መካከል በዚህ ዘመን የሚታሰበው ነቢዩ ዳዊት ወይንም ደግሞ ልበ አምላክ ዳዊት ብለን የምንጠራው ሌሊትም ቀንም አባቶቻችን ዳዊቱን በማስተዛዘል ዳዊት በመድገም በብዛት
መዝሙረ ዳዊት ብለን የምንጠራው የሚታሰብበትና ከዓመት እስከ ዓመት ደግሞ አባቶቻችን ባለማቋረጥ ጸሎት በመጸለይ በዋናነት በጸሎት የምንጠቀምበት መጽሐፍ መዝሙረ ዳዊት ይባላል። ወይንም ደግሞ ይሄ ዳዊት መዝሙር ብለን የምንጠራው በአብይ ጾም በተለይ ደግሞ በተለየ አገልግሎት የምንገለገልበትና የምንጠቀምበት የመጽሐፍ ቅዱስ ክፍል ነውና እግዚአብሔር አምላካችን ለምንሰማውን ሁሉ ለጥቅማችን ያድርግልን። እንግዲህ ይሄንን ማለዳም ከተለያየ ስፍራ ከተለያየ ቦታ ከሞቀ ቤታችሁና እንዲሁ ደግሞ ስራና ጉዳይ ያላችሁ ያንን ትታችሁ ወደዚህ ቤተ መቅደስ ከገሰገሳችሁበት ከመጣችሁበት ዋነኛ ምክንያት ከተገናኘንበት ዋና ምክንያት ከሌላው ይልቅ ማን ይሻላል ብለን ምርጫችን ማን ስላደረግን ነው? እግዚአብሔር ስላደረግን ነው። ምርጫችን እግዚአብሔር ያደረግንበት ዋናው ምክንያት ሰማይና ምድር አሁን የሚታየው ነገር ሁሉ ሲያልፍ የማታልፈዋን ሰማያዊቷን ኢየሩሳሌም መውረስ የምንችለው አሁን በምትታየው ምድር ላይ ስንመላለስ እየተመላለስን ባለንበት ሰዓት ምርጫ አድርገን እግዚአብሔርን ስንከተልና ወደ እግዚአብሔር ስንቀርብ ነውና ብዙዎቻችን ገብቶን ወደዚህ ልንመጣ እንችላለን። ብዙዎቻችን ደግሞ ልምዱ ሆኖ ልንመጣ እንችላለን። በአንድም በሌላም ግን ወደ ማን ቤት መተን ተሰብስበናል ማለት ነው? ወደ እግዚአብሔር ቤት መተን ተሰብስበናል። ይሄ ደግሞ ከሁሉ የሚሻል ነው የሚለው ልበ አምላክ ዳዊት። በምድር ላይ ብዙ ነገሮች ከተሳኩለት ብዙ ነገሮች ከተመቻቹለት ሰዎች መካከል ከነገራችን ላይ ዳዊት ነው። ምድራዊ ስልጣንን እንደ ልቡ የያዘ በዙሪያው የሚታዘዙ አገልጋዮች ያሉት የምድር ጥያቄ በሙሉ የተመለሰለት ይህ ነው የሚባል ነገር ጉርለት አለብኝ ብሎ ስለ ጉርለቱ ብዙ የማያወራ ነው። ይህ ማለት በብዙ መንገድና በብዙ ጣውረድ ብዙ ችግር አልገጠመውም ማለት አይደለም። መዝሙረኛው ዳዊት ብዙ ችግሮችን አስተናግዶ ሊሆን ይችላል። ብዙ ችግሮችን ያስተናግድ እንጂ በብዙ ጣውረዱ መካከል በብዙ ችግሮቹ መካከል ወዳጅ ያደረጋቸው ጥላት ሲሆኑት የኔ ያላቸው የእሱ ገዳይ አሳዳጅ ሲሆኑ የመጨረሻ ተስፋውና የመጨረሻ መጠጊያው እግዚአብሔር መሆኑን ያስተዋለ ነብይ ነው። አይኖቻችን እግዚአብሔር ይክፈትልን። ይህንን ዳዊትን ስናይ በምድር ላይ ብዙ ኃጢአቶችን እንደ ዳዊት የሰራ ላይኖር ይችላል። በደል የሚባሉ ኃጢአት የሚባሉ ነገሮችን ዳዊት አድርጓል፣ ሰርቷል። የብዙ ኃጢአት ባለቤት ይሁን እንጂ በመጨረሻ ደግሞ እግዚአብሔር እንደ ልቤ ብሎ ከጠራቸው መካከል እንደውም ሌላ ሰው በዚህ ስም አልተጠራም፣ እግዚአብሔር ደግሞ እንደ ልቤ የሚለውን ስያሜ ሰጥቶታል። ይህ ሲባል ዳዊት በዘመኑ ከእግዚአብሔር ለመኮብለል የሞከረባቸው ቀናቶች የሉም ማለት አይደለም። እግዚአብሔርን እወዳለሁ የሚል ሰው፣ እግዚአብሔርን እፈራለሁ የሚል ሰው እግዚአብሔርን በማገልገልም ይሁን በመገልገል ሌሊትና ቀን ወደ እግዚአብሔር የሚመጣ ሰው ይኖር እንጂ የሆነ ችግር ሲገጥመው መንገዳገዱ የግድ ነው። መንገዳገዳችን የግድ ይሆናል። እግዚአብሔር ተንገዳግደን ከመውደቅ ሁላችንን የሚጠብቀን። ይህንን መዝሙር 73ን ወደ ኋላ ዘወር ብለን ከቁጥር 1 ጀምሮ ስናነበው ልባቸው ለቀና ለእስራኤል እግዚአብሔር ቸር ነው ይላል። ቸርነቱ በሁላችን ላይ ይደር። ልባቸው ለቀና እግዚአብሔር ምንድነው? ቸር ነው ይላል። እግዚአብሔር ቸርነቱ የሚያጠራጥር ጉዳይ አይደለም። የእግዚአብሔር ምሕረት የሚያጠራጥር አይደለም። ወዳጆቼ በዚህ ማለዳ አውደ ምሕረት ላይ ቁመን ለምንናገረውም ከታች ሆናችሁ ለምትሰሙትም ለመሰብሰባችን ዋናው ምክንያት የእግዚአብሔር ምሕረትና የእግዚአብሔር ቸርነት ነው። ስሙ የተመሰገነ ይሁን። የእግዚአብሔር ምሕረት ባይረዳንና የእግዚአብሔር ቸርነት ከኔና ከናንተ ጋር ባይሆን በዚህ ማለዳ መሰብሰብ ባልቻልንም ነበር። እግዚአብሔር ቸር ነው። እግዚአብሔር ቅን ነው። እግዚአብሔር መሐሪ ነው። እሱ ብቻ አይደለም። ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ በሰማይ ሲሆን በምድር
ማን አለ ተብሎ ተጽፏል። እንደ እግዚአብሔር ያለ መሐሪ ማንም የለም። ስሙ የተመሰገነ ይሁን። እሱ መሐሪም ስለሆነ ነው መሰብሰብ የቻል ነው። እሱ ይቅር ባይ ስለሆነ ነው በቤተ መቅደሱ መገናኘት የቻል ነው። እሱ በደላችንን ከዳኝ ስለሆነ የእያንዳንዳችንን በደል ወዳጆች ስለዘጋና ስለከደነ እንጂ አንዱ ከአንዱ ጋር መቅረብና መቆም መቀመጥ በማይችልበት ሁኔታ በደል ውስጥ ነው የምንኖረው። በደላችንን ግን እሱ በደሙ ሸፈነልን። እረ ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔር እንዲህ አይነት አምላክ ነው። እግዚአብሔር ቅን ነው ሲባል ግን አለ ዳዊት፣ እግዚአብሔር ቸር ነው ሲባል፣ እግዚአብሔር ቅን ነው ሲባል ለምን አይነት ሰዎች ነው ቅን ሲል ልባቸው ለቀና ነው። እግዚአብሔር ቸር፣ ቸርነቱ የሚበዛው ምሕረቱ የሚበዛው በጎነቱ የሚበዛው ልባቸው ቅኖች ለሆኑ ሰዎች ነው አለ። ልባችንን እግዚአብሔር አምላካችን ቅን ያድርግልን። በቅንነት የሚጓዙ ሰዎች ከነገራችን ላይ አይወድቁም። ለምን? እግዚአብሔር ከነሱ ጋር ነዋ። ለጊዜው ልክ ነው። የዋህ ሰው በብዙ አጋጣሚ ተጎጅ ሊመስል ይችላል። ከእንደዚህ አይነት ሰው ጋር ግን እግዚአብሔር ከእሱ ጋር ነው። በሌላ ምንድን ነው? እግዚአብሔር አምላኩ የሆነለት ሰው ወዳጆች ምን ይሆናል? በዚህ መዝሙረኛው እኔ ግን እግሮቼ ሊሰናከሩ አረማመዴም ሊወድቅ ትንሽ ቀረ ብሎ ይህንን መዝሙር ስናየው ስናነበው ራሱን ሕይወቱን ከሌሎቹ እግዚአብሔርን ከማያምኑ እግዚአብሔርን ከማይፈሩ ሰዎች ጋር በማወዳደር መጽሐፉን ይቀጥላል። የሚቀጥለው ምን እያለ ነው? እሱ በሚኖርበት ዘመንና በሚኖርበት ጊዜ የእሱን ሕይወት ያየዋል። የእሱ ሕይወት አምላኩ እግዚአብሔር ነው። በቤተ መቅደሱም በምኩራቡ መመላለስ የሚፈልግ ነው። ሌሊትና ቀን የአብርሃምንና የይስሐቅን አምላክ እግዚአብሔርን የሚጣራ ሰው ነው። ሌሊትና ቀን እግዚአብሔርን የሚያሰላስል ነው። ወዘሕጎ ያነብብ መዓልተ ወሌሊተ፣ በሌሊትና በቀን የእግዚአብሔርን ቃል የሚያሰላስል ሰማይንና ምድርን የሰራ የፈጠረ እግዚአብሔርን የሚያስብ ለእርሱ የሚሰግድ እርሱንም ደግሞ የሚጣራ ነው። ይሁን እንጂ በሕይወቱ ደግሞ በዙሪያው ያሉ ሰዎችን ሲያይ እግዚአብሔርን የማይፈሩ ሰዎች፣ ከእግዚአብሔር ጋር የሚገዳደሩ፣ እግዚአብሔርን አልፎም የሚሰድቡ፣ በዙሪያው ለእግዚአብሔር የማይታመኑ ሰዎች ደግሞ የበዙበት ዘመን ነበረ። እነዚህን ሰዎች በማየት ነው አረማመዴ ሊወድቅ እግሮቼ ሊሰናከሉ ትንሽ ቀረው ይልና እኔ ለመውደቅ የተንገዳገድኩበት አፋፍ ላይ የደረስኩበት እየወደቅኩ እየተንገዳገድኩ ያለሁበት ዋናው ምክንያት የኃጢአተኞችን ሰላም አይቼ ነው ይላል። የምኖችን ሰላም አይቼ ነው? ኃጢአተኛ ሰላም አለው? ኃጢአተኛ ሰላም አለው? የለውም። መጽሐፉ ግን ምን ይላል? የኃጢአተኞችን ሰላም አይቼ እግሮቼ ሊሰናከሉ አረማመዴም ደግሞ ሊወድቅ ትንሽ ቀረው። ከእግዚአብሔር ቤት ለመውጣት እያኮበኮብኩ ነው ይላል። ከእግዚአብሔር ቤት ለመውጣት እያኮበኮብኩ ያለበትን ምክንያት ደግሞ ሲናገር የኃጢአተኞችን ሰላም አይቼ ይልና ለዚህ በአመፀኞችም ደግሞ ቀንቼ ነበር። በአመፀኞች ከመቅናት እግዚአብሔር ሁላችንን የሚጠብቀን። ምድር ላይ ስንኖር እውነት ካወራን እግዚአብሔርን የማያምኑ እግዚአብሔርን የማይፈሩ የማይጾሙ የማይጸልዩ ወደ ቤተ መቅደሱ መምጣት የማይፈልጉ ሰዎች በዓለም ዘንድ ግን ስኬታማ የሆኑ ሰዎች አሉ የሉም? ተናገሩ እንጂ አሉ የሉም? አሉ። ስለዚህ ደግሞ ሌሊትና ቀን በቤተ መቅደሱ የጸሎት መጽሐፋቸውን ይዘው ከእግዚአብሔር ጋር ዕለት ተዕለት ኅብረት የሚያደርጉ የሚጸልዩ የሚያነቡ የሀገር ጉዳይ ግድ የሚላቸው የቤተ ክርስቲያን ጉዳይ የሚያሳስባቸው የምድሩ ሳይሆን የሰማዩ ነገር የሚናፍቃቸው ሰዎች ደግሞ አሉ። በእንደዚህ አይነት ሰዎች መካከልና ዓለማውያን በሆኑ እግዚአብሔርን በማይፈሩ ሰዎች መካከል ራሳቸውን የሚያወዳድሩ ሰዎች ሲኖራሉ አይኖሩም? እኔ ጸልያለሁ፣ እጾማለሁ፣ በእግዚአብሔር ቤተ መቅደስ ያለ እረፍት እገኛለሁ፣ የኔ ነገር ሳይሳካ የነገሌ ጉዳይ ለምን ተሳካ የሚል ጥያቄ የሚያቀርቡ የሉም? የምናቀርብ ሰዎች ብዙዎች ነን።
ዳዊትም የገጠመው ነገር ይህ ነው። እኔ በቤተ መቅደሱ አለሁ፣ ከእግዚአብሔር ጋር ነኝ፣ እጾማለሁ፣ እጸልያለሁ፣ አነባለሁ፣ ወደ እግዚአብሔር ቤት እገሰግሳለሁ፣ እግዚአብሔርንም እጠራለሁ። እግዚአብሔር አምላኬ ነው፣ እኔም ልጁ ነኝ። እንደዚህ ሆኖ ግን አረማመዴ ሊወድቅ ትንሽ ቀረው። ይሄም የኃጢአተኞችን ሰላም የኃጢአተኞች ሰላም የሚለው በምድር ላይ ለጊዜው ስኬታማ መስለው ስለታዩት ነው። እንደዚህ አይኖቻችንን እግዚአብሔር ይክፈትልን፣ ወደ ራሱ ይመልሰን። አንዳንድ ሰዎች እንደዚህ ያደርጋል። እንደው እግዚአብሔርን ማገልገል፣ ወደ እግዚአብሔር ቤት መመላለስ፣ በቤተ መቅደሱ ማስቀደስ፣ መጾምና መጸለይ፣ ጉባኤውን መካፈል ምን ዋጋ አለው? ምን ይጠቅማል? ምክንያቱም ከኛ ይልቅ እግዚአብሔርን የማይፈሩ ሰዎች ስኬታማ ናቸው። ከኛ ይልቅ እርሱን የሚዘልፉ ተሳክቶላቸዋል። ውጫቸው ሲታይ ነገራቸው ሁሉ ዓለማዊ ጥያቄያቸው ተመልሷል። ለምንድን ነው ታዲያ የኔን እንቆቅልሽ የማይፈታው የሚል ጥያቄ የሚያቀርቡ ሰዎች ዳዊት ሳይሆን ዛሬም በዚህ ዘመን በሺህ የምንቆጠር ሰዎች ነን። እግዚአብሔር ሁላችንንም ወደ ራሱ ይመልሰን። ይሄንን ይልና ኑሯቸውን ብቻ አይደለም ዳዊት የሚያው የኃጢአተኞቹን ኑሮ፣ በኑሯቸው ጥሩ ኑሮ ናሪ ናቸው፣ ስኬታማ ናቸው፣ ሰላም አላቸው ይልና ለሞታቸው እንኳ ደግሞ መጣጣር የለውም። አልፎ ከሚበሉት አልፎ ከሚጠጡት ከሚኖሩበት ቤት በሕይወት ጎዳናቸው ስኬታማ መሆናቸውን ብቻ ሳይሆን አልፎ ምናቸውን ጭምር ይመለከታል፣ አሟሟታቸውን ያያል ማለት ነው። እና ያለ መጣጣር ነው የሚሞቱት። ቃይር ማለት በብዙ ስቃይ ውስጥ አልፎ መሞት ማለት ነው። አይደለም በምድር ላይ ስኬታማ ናቸው፣ የሚፈልጉትን አግኝተዋል። ቤት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ የሚሄዱበት የሚንሸራሸሩበት ነገር ሊሆን ይችላል፣ የሚለበስ ነገር ሊሆን ይችላል። ይህ ብቻ አይደለም፣ የሞታቸው ነገር በራሱ ያስቀናል ይላል። የትኞቹ? የኃጢአተኞቹ ማለት ነው። ይህን እያለ ይቀጥላል። ለሞታቸው መጣጣር የለውም፣ ኃይላቸውም ጠንካራ ነው ይላል። ወደ የትኛውም ቦታ ሲሄዱ ተደማጭነት ያላቸው እነዚህ እግዚአብሔርን የማይፈሩ ሰዎች ናቸው አለ። እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም። እግዚአብሔርን የሚፈሩ ሰዎች ብዙ መከራ ይገጥማቸዋል። ሐዘን አለ፣ ጉስቁልና አለ፣ ረሃብ አለ፣ ጥም አለ፣ ብዙ መከራ አለ። እነዚህ እግዚአብሔርን የማይፈሩ ግን እንደነዚህ አልተገረፉም፣ አልተቸገሩም፣ አልተራቡም፣ አልተጠሙም። በምድር ላይ በሥጋ የሚታይ መከራ አልደረሰባቸውም ይልና ዓይናቸው ስብ ስለሆነ ወጣ ይላል። ይሄንን እያለ ይሄድና ወደ መጨረሻ አንድ ነገር ማሰብ ይጀምራል። ሁሉንም በምድር ላይ ያለ ኑሯቸውን ካየ በኋላ ሞታቸውን ካየ በኋላ በእግዚአብሔር ሕዝቦችና በአሕዛብ በሚላቸው እግዚአብሔርን በሚፈሩትና እግዚአብሔርን በማይፈሩ ሰዎች መካከል ያለውን ውጣ ውረድና መከራ፣ ችግርና ደስታ ካየ በኋላ በምድር ላይ ስኬታማ ሲሞቱም ደግሞ ያለም ጣይር የሚሞቱ ስለዚህ እኔ ከእግዚአብሔር ጋር መኖሬ ምንድነው ትርፉ እያለ ጥያቄውን ያነሳና በእግዚአብሔር ላይ ያጉረመርማል። በእግዚአብሔር ከማጉረምረም እግዚአብሔር ይጠብቀን። እንደሱ ነው የኔና የናንተ ሕይወት። ምንድነው የኔ ትርፍ እንላለን። እየጾምን ነው፣ እየጸለይን ነው፣ ታስታውሳላችሁ፣ ታያላችሁ አይደል? አሁን ምድሪቱ ከምንበላበት ቀን የማንበላበት ጊዜ ቀናቶች ይረዝማሉ። ቤት ከምንሆንበት አንዳንድ ጊዜ ቤተ ክርስቲያን የምናሳልፈው ጊዜ ይበልጣል። ዓመት እስከ ዓመት በገጠርና በከተማ ቅዳሴው ይቀደሳል፣ ማኅሌቱ ይቆማል፣ ይጸለያል። በቤተ መቅደሱ ተገናኝተን እንባዎቻችንን እናነባለን። ጥያቄዎቻችንን እንዲመለሱ እንቆቅልሾቻችንን ሁሉ እግዚአብሔር እንዲፈታ በቤተ መቅደሱ ወዳጆቼ እናነባለን። መልስ ይጠፋል። የዚያ ጊዜ የኔ ትርፌ ምንድን ነው የሚል ማጉረምረም እንጀምራለን። ከማጉረምረም እግዚአብሔር ይጠብቀን። በተለይ ዝም ሲል እግዚአብሔር ማለት ነው። ምድሪቱ በጉስቁልና በእንዲህ አይነት ጉስቁልና እየተመታች ስደት እየበዛ ቤተ ክርስቲያን በብዙ መከራ ውስጥ እያለፈች
አገልጋዮች እየሞቱ እያለቁ ብዙ መከራ ቤተ ክርስቲያን ላይና ምድሪቱ ላይ ሲደርስ ከቶ የለህምን እንደ ራሔል እንባ በእውነት እግዚአብሔር በዚህ ሰማይ የለህምን እንዳለችው አንዳንድ ጊዜ ጾመን ጸልየን ለጥያቄዎቻችን ሁሉ መልስ ባጣን ጊዜ የለህምን የሚለው ሰው በጣም ይበዛል። እግዚአብሔርማ አለ። ክብር ምስጋና ለስም አጠራር ይሁን። ይሄንን እያለ ይሄድና እንደዚህ የሚል ቃል ወደ ቁጥር 16 እንዲህ ይላል፣ ይሄ የሆነበትን ነገር አውቅ ዘንድ ማውጣት ማውረድ ጀመርኩ ይላል። አውቅ ዘንድ አሰቡ፣ ይህ ግን በፊቴ ችግር ነበራል። ይህ ለእኔ ግራ የሚያጋባ ሕይወት ነው አለ። በዓለም የሚኖሩ እግዚአብሔርን የማይፈሩ እግዚአብሔርን የሚገዳደሩ ቤተ ክርስቲያንን የሚያሰድዱ ለእግዚአብሔር የማይገዙ የማይታዘዙ ሰዎች ስኬታማ ሆነው የሚኖሩበትና የእግዚአብሔር ሕዝብ ተብሎ የሚጠራው በመከራ የሚኖርበት ምክንያት ምንድን ነው ብዬ ማውጣትና ማውረድ ጀመርኩ። እጨነቅ ነበር። ይህንንም ደግሞ መልስ ለማግኘት በፊቴ ችግር ሆነብኝ አለ። ይህንን ለመረዳት ምን ሆነብኝ? ችግር። ጥያቄውን ራሱ ነው የሚያነሳው። እኔ ነኝ የተሳሳትኩ ወይስ ደግሞ እነሱ ናቸው የተሳሳቱት ይላል። እኔ ነኝ ልክ ወይስ እነሱ ናቸው ልክ ይላል። በምድር ላይ ለሚያይ ሰው እግዚአብሔር የፈረደበት የሚመስል እግዚአብሔርን የሚፈራው ሰው ነው። እነዚያ በጣም ጥሩ እግዚአብሔር የወደዳቸው በሚመስል እንክብካቤ ውስጥ ተሰሚነት፣ ተደማጭነት፣ ስኬታማ መንገድ ላይ ያሉ ሰዎች ናቸው። ስለዚህ ይሄ የሆነበት ነገር ለምንድን ነው ብሎ እግዚአብሔርን መጠየቅ ይጀምራል። አውቅ ዘንድ አሰብኩ፣ ይህ በፊቴ ችግር ነበር። እግዚአብሔር ለሁላችን የሚግለጥልን። ይህን ካለ በኋላ እንዲህ የሚል ቃል አለ፣ ወደ መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ ለካስ በድጥ ስፍራ አስቀምጠሃቸዋል ይላል። ከድጥ ስፍራ እግዚአብሔር ይጠብቀን። ለብዙ ዘመን እንደ ጥያቄ ሆኖ እንደ ችግር ሆኖ በውስጤ ይመላለስ የነበረው ይወጣ ይወርድ የነበረው ይህንን ነገር መለየት ነበር አለ። ይህንን ነገር ለመለየት በመቅደሱ እመላለስ ነበር። ለካስ የተጋረደው የኔ ዓይን ነው አለ። እነሱ ሰዎች ሰላም አላቸው አልኩ እንጂ ለካ ሰላም የላቸውም አለ። ለሞታቸው መጣጣር የለውም አልኩ እንጂ ለካ ከሞት በኋላ የሚሄዱት ወደ ዘላለም ሕይወት ሳይሆን ወደ ዘላለም እሳት ነው የሚሄዱት። ይህ ለእኔ ለብዙ ዘመን ችግር ሆኖብኝ ነበር። ለካስ ዓይኖቼ ሲከፈቱ እነዚህ ሰዎች የቆሙት ድጥ ላይ ነው። ይሄ ማለት የሚጥል ስፍራ ላይ ነው የቆሙት አለ። ከሚጥል ስፍራ እግዚአብሔር ሁላችንንም ይጠብቀን። ይህንን ካለ በኋላ ለእኔስ ወደ ማን መቅረብ ይሻለኛል? ወደ እግዚአብሔር። ይሄ ሁሉ እስካሁን ሳወጣ ሳወርድ የነበረው ለእኔ ምንድን ነው? ትክክል አይደለም። ይህ ሊያወዛግበኝ የቻለው ወደ መቅደሱ እስክመጣ ድረስ ነበር። ዓይኖቼ እስኪከፈቱ ድረስ ነበር። እግዚአብሔር ምስጢሩን እስኪገልጥልኝ ነበር። እግዚአብሔር ዓይኖቼን ሲከፍት ለካ እነዚህ ሰላም አላቸው ያልኳቸው ያለ ሰላም በሰላም እጦት የሚንከራተቱ ናቸው። ለሞታቸው መጣጣር የለውም ያልኳቸው እነዚህ ሰዎች ደግሞ በድጥ ስፍራ የተቀመጡ ናቸው አለ። በድጥ ስፍራ ከመቀመጥ እግዚአብሔር ይጠብቀን። ወዳጆቼ በዚህ በከፋ ዘመን በመጨረሻውና ባለቀ ዘመን ወደ እግዚአብሔር እንድንቀርብ እግዚአብሔር ይርዳን። ወደ እግዚአብሔር መቅረብ የሚባለው ለእኔና ለእናንተ እንደምታውቁት በእመቤታችን ግቢ ላይ መገናኘት ማለት አይደለም። ይህንን በደንብ ልናስተውል እንገባል። ልክ ነው። ወደ ቤተ መቅደሱ መምጣት የመጀመሪያው እርምጃ ነው። ግን ልባችንም አብሮ ሊመጣ ይገባል። በቅድስና ልንመጣ ይገባል። በፍቅር ልንመጣ ይገባል። ንስሐ በመግባት ልንመጣ ይገባል። ቅዱስ ሥጋውንና ክቡር ደሙን በመቀበል ልንመጣ ይገባል። እሱ ከሆነ ነው ወደ እግዚአብሔር ቀርበናል የምንለው። እግዚአብሔር ከሁላችን ጋር ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት
አላድነን ነው ባላህንም ኩሉ ኩይስ መዚያ ከይእቲ መንግስት ኃይሎ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወግዝቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን